እንግዲህ ያፎለምታ ሊኖር ይችላል። ሁላችንም ስጋ ለባሾች ነን። እኔ ስጋ ለባሽ ነኝ። ስህተት ሊኖርብኝ ይችላል። ስህተት ካለብኝም ደግሞ እኔ ከዚህ በፊት ተናግሬያለሁ። ለመታረም ዝግጁ ነኝ። ለመማርም ሆነ የሐሳቤ ስህተት ከሆነ በቃ ነገር ጥሩ ስላልነበረ አንተና እኔንም ደግሞ ትንሽ እየተራከመን አነጋገር ትክክል አልነበረ። ይኸውልህ አሁንም ስህተተኛ ያነጋገሬ ትክክል አልነበረም ካላልክ ሰው ላይ ጣትን የምቀስር ከሆነ ወንድሜ ለመታረም ለማዳመጡ ዝግጁ አትሆንም። ከአንተ አነጋገርም ቪዲዮን እኔ ስላየሁት ነው የምነግርህ። ከአንተም አሁን እንዳልኩ ነው። ሙስሊሞቹ ቤት ገብተህ መጽሐፍ ቅዱስ ተበርዟል ስትል ለእነሱ የሚሰጠው ምንድን ነው? ቁርአኑ የሚለው ነገር ፕሩፍ አረክላቸው። መጽሐፍ ቅዱስ ተበርዟል ብቻ አይደለም ያልኩት፣ ጨምሬ ምን አልኩኝ መሰለህ? የኦርቶዶክስ አልኩኝ። እኛ ኦርቶዶክሶች የምንጠቀምበት መጽሐፍ ንጹህ መጽሐፍ እንደሆነ አውቃለሁኝ። ስለዚህ የኛ ምንም አይነት የመበረዝ እንትን የለበትም። ይሄን ተናግሬያለሁ ቃል በቃል። ለዛም እኮ ነው ምናልባት የሚለው ወርድ ይሁን። ለምሳሌ አዲሱ መደበኛ ትርጉም አንብበው ከሆነ አንብበዋል መጽሐፉን አዲሱ መደበኛ ትርጉምን? አዎ አይቼዋለሁ፣ ከሞላ ጎደል ሙሉ በሙሉም ባይሆን። እሺ ህዳግ አለው ታይቷል አይደለ? የማጥኒያ ክፍል አለው፣ ማብራሪያ ኮመንተሪ አለው። የመጀመሪያው እኛ የምንቃወመው ኮመንተሪው ነው። ይሄን ታውቃለህ? ልክ ነህ። ስለዚህ ስፔሲፊክ ነገር መናገር አለብህ። አየህ፣ ምክንያቱም ኮመንተሪውን ፕሮቴስታንቶችም ራሱ ነው የማይቀበሉት አሉ። አየኸው ህዳጉ ያለው ማብራሪያውን አሁን ፕሮቴስታንቱንም ኦርቶዶክስንም ጭፍልቅ የሚያደርግ የተናገርከው የፕሮቴስታንቱን ካላወቅ አዲሱ መደበኛ ትርጉም የሚቀበሉ የማይቀበሉ አሉ። ምክንያቱም ማብራሪያው ላይ ያለውን ነገር የማይቀበሉ አሉ። ይሄ የሰዎች ሀሳብ ማብራሪያ ነው፣ አንቀበለውም፣ ቃሉ ላይ ብቻ ያለው ነው የምንቀበለው የሚሉ አሉ። ገባ? ይሄንን ታ ይገባል። ምክንያቱም ጨፍልቀህ አልከው ደግሞ ትክክል ስለማይሆን አይ ነው ማብራሪያውን የምቀበላሉ ደግሞ የሚሉም አሉ። ገባ? እንደዚህ አይነቱን ነገሮች መጀመሪያ በደንብ አድርገህ አናላይዝ አድርገህ እውቀቱ ኖሮክ ስታወራ አንደኛ እዛ ለምታወራበት ቦታ ጥሩ መልስ እየሰጠክ ነው ያለው። ገባ? የሆነ ምስቅልቅል ያለ ዝም ብሎ ጥቅልል ያለ መልስ ሳይሆን ስፔሲፊክሊ ይሄን የሚቀበላሉ ይሄን የማይቀበላሉ። ይሄን የማይቀበሉ ምክንያት ማብራሪያውን ስለማይቀበሉ ነው። ያገለግል ሳውቅ ትናንታውን የጠየቁ ለዛ ነው። ምክንያቱም እኔ ማንም አላምንም። እዚህ ቲክቶክ ላይ ጥቂት ሰው ነው የማምነው። በጣም ሌባ፣ በጣም አስመሳይ የሆነ ሳሌ ውልቅ አድርገው ፕሮቴስታንት ዲያቆንን ብለው ይጫወቱና የሆነ ሳታይ ውልቅ ያደርገው ማሊያቸውን ፕሮቴስታንት ሆንክ ይለዋል። የሆነ ሳታይ ውልቅ ያደርጉና ሙስሊም ሆንክ ይላል። የሆነ ሳታይ ውልቅ ያደርግና ኤቲስት ሆንክ ይላል። ከዛ አሃ ለካ ዲያቆናት እንደዚህ ናቸው፣ አሃ ለካ ቤተክርስቲያን እንደዚህ ናት ተብሎ በእነዚህ ድራማ ሰሪዎች ትመዘናለች። አየኸው? እኔ ደግሞ የዛ ድራማ አካል መሆን አልፈልግም። ከእውነት ጋር መውቀም ነው የምፈልገው። በቃ አሁን አይተኸኝ ከሆነ እኔ ይኸው በግልጽ ወጥቻለሁ። አየኸኝ አይደል? ኦርቶዶክስ ነኝ። በትምህርቴ አላፍርም፣ በማንነቴ አላፍርም። ይሄው እንደምታይ ነኝ። ለምን ምንም የሚያስደባብቀኝ የሚያሳፍረኝ የሚያሸማቀኝ ነገር የለም እውነት እስከተናገርኩ ድረስ። ፊታቸውን ግን የማይታዩ ሰዎች በተለይ ደግሞ የቤተክርስቲያን ዲያቆን ያገልጋይ ነን እያሉ የሆነ ቤተክርስቲያን የሚገልጽ ነገር ፕሮፋይል ያደረጉና ከዛ ግን አንደበታቸው ሲከፈት ግን ምንም ኦርቶዶክሳዊ ክርስቲያን የሚያሸት ነገር የሚናገሩ ብዙ ሰዎች አሉ። አንተም ስትናገር የነበረው ከዛ አንጻር ስለሆነ አይ አንተ ሌላ ዓላማ ነው ያለህ፣ ሌላ እምነት ተከታይ ነህ፣ ግን ክርስቲያን ነኝ በሚል ማሊያ ዲያቆን ነኝ በሚል ማሊያ የተጫወትክ ነው ብያለሁ። ይህንንም አሁንም አቋሜ እንደጸና ነው ወንድሜ። ለምን መሰለህ? ይህን ነገር ላራግጥ የምችለው እኔ እናንተ በውስጥ አውርተን በደንብ ማንነትን ሳቅ ነው አይደለ? አይደል? ኦኬ ልክ ነህ። በነገራችን ላይ ከጨረስክ በኋላ አወራለሁ ብያስብ ከዛ አንጻር ነው ሀሳብን ስጥ። ይቅርታ ካቆየው ሰው ሀሳብህ በነገራችን ላይ ልክ ነው። የምቀበላቸው በጣም አሪፍ የሆኑ ሀሳቦች አሉ። ምክንያቱም ማንኛውም ሰው አንደኛ ደረጃ ላይ ቤተ ክህነቷ በራሷ ቤተክርስቲያኒቷ የምትሰጠው ዶክመንት አለ፣ ይታወቃል። አንድ ሰው ዲያቆን ለመሆኑ ማረጋገጫው የዲቁና ካርድ ሊኖረው ይገባል አይደለ? ማህተብ ያለው ፎቶ ያለው ይህ ሊኖረው ይገባል ዲያቆን ለመባልና ፎርጅን እንደሚሰራ ታውቃለህ ወይ? እሱ ይሰራል። እሱ ማራገጫ አይሆንም። ባይዘው ማራገጫ የሚሆነው እዛ ደብዳቤው ላይ መታወቂያ ያለው ሊቀ ጳጳስ ስሙ ከተጠቀሰ ሊቀ ጳጳስ እኮ እሱንም ልጠቅስልህ ነበር። እሱንም ልጠቅስልህ ማስረጃ እሱንም ልጠቅስልህ ነውና የጳጳሱ የሀገረ ስብከቱ ስም እሱ ሊኖር ይገባል ግዴታ። እሱ ከሌለማ ታዲያ ካርድ ብቻውን ሊሆን አይችልም እንዳልከው ነው። ይኸውልህ
ከፈለኩኝ ኦርዲን ላይ አቡነ አብርሃም ብዬ አስገባለሁ፣ ችግር የለውም። ከዛ በኋላ ይሄን ሐሳብ ምን አልኩ ይመሰላል? እንደውም በዚህ ሐሳብ ዙሪያ እንትናዬ መዝሙር ያሬድ ምን እንዳልኩኝ ታውቃለህ? ሰምተው ሊሆን ይችላልና በዚህ ሐሳብ ዙሪያ እንደውም የሆነ ሐሳብ አቀረብኩኝ ራሴ እንግዲህ የራሴን እይታ ለሰዎች ማጋራት ፈለኩኝና እንደውም አንዳንዴ ቤተክርስቲያናችን ላይ አንድ የሌላ የእምነት ተከታይ ቤተክርስቲያን ላይ የምር ቅዳሴ አጥንቶ እየቀደሰ ላለመሆኑ ራሱ እኔ ማስረጃ ሊኖረን አይችልም። ምክንያቱም ተረዳኸኝ? አሁን ያለው ነገር ትንሽ ከበድ ይላልና ያለው ነገር ከበድ ይላልና ከዛ አንፃር ያን ሐሳብ አቅርቤ ነበረ። ልክ ነህ፣ ሙሉ ሐሳብ ግን እቀበለዋለሁ። በጣም ጥሩ። አንደኛው ይሄ ከሆነ ሁለተኛው የመጽሐፍ ቅዱስን እንግዲህ በዚህ መልኩ ካጠራን ከሙስሊሞቹ ጋር ስናወራ ነገር ልንገርህ። እኔ ከሙስሊሞቹ ጋር ሳወራ በመጽሐፍ ቅዱስ ዙሪያ አልተበረዘም ብዬ ነው የምከራከራቸው። ተበርዟል ካሉ ጥቅሱን አምጡላለሁ፣ ጥቅሱን አምጡ አሳዩኝ ይላሉ። ለምሳሌ አንድ ነገር ተበርዟል ከተባለ ኦሪጂናሉ እንዲህ ነበረ፣ ከዛ ተበረዘ የተባለ ደግሞ አዲሱ እንደዚህ ነው አይደለም መሆን ያለበት አይደለም ማስረጃው። ስለዚህ አንተም ከዚህ በኋላ ትክክለኛ ክርስቲያንና ዲያቆን ከሆንክ ሙስሊሞቹን ቻሌንጅ አድርጋቸው። ምን ብለህ ተበርዟል ካሉ አሳዩኝ። ለምሳሌ ኦሪጂናሉ ምን ነበረ፣ የተለወጠው ደግሞ ምን ሆነ? ኦኬ አስቀድሞ ምን ነበረ፣ ኋላ ደግሞ ምን ሆነ? አሳዩኝ በላቸው። ከዛ በኋላ መልሳቸውን ትሰማዋል። ኦኬ ይሄን የቤት ስራ አንተ ነው የምሰጠህ። የስላሴን ነገር እናንሳ። ስለ ስላሴ አሁንም ፕሮፋይልክ ላይ አለ ይመስለኛል። አሩኖ ካጠፋ ወይ ካላጠፋ አላውቅም፣ እሱ ያንተ መብት ነው። የቤተክርስቲያኗን የስላሴን ትምህርት ትናንት ንገረኝ ብዬ ስልህ ለመናገር አልፈለግክም ነበር። የቤተክርስቲያኗን የስላሴ ትምህርት ንገረኝ እስቲ። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዶግማ ትምህርቶች ታውቃቸዋል አይደል? አምስቱን አዕማደ ምስጢራት። ኦኬ አምስቱ አዕማደ ምስጢራት አምስት የሆኑበት ምክንያት ታውቀዋለህ? ተምረሃል? ይሄንን ካልተማርክ ችግር የለውም። ኦኬ እሺ፣ ብቻ ግን ይሄን ያክል ማብራራት ስለማልችል በዚሁ አጋጣሚ ብትነግረኝ። ማብራራት ምናምን ሳይሆን ወንድሜ ካልተማርኩ አልተማርኩም በለኝ። ይኸውልህ እኔ ያልተማርኩትን አልተማርኩም እልሃለሁ። ምክንያቱም አላውቅም። ይሄንን አስተምሩኝ ማለት ክብር ነው። ባይዘወይ እኔ እውቀትን ኧረ እኔ በዛ ልክ ነው ማስበው እውነት ለመናገር። ስለዚህ ካልተማርከው ችግር የለውም። አሁን እኔ በምትነግረኝ መልሶች ላዘጋጅልህ የምችላቸውን ዶክመንቶች እያሰብኩኝ ነው ልሰጥ የምችላቸው። ወይ አብሽር። እሺ አብሽር። እሺ አምስቱ አዕማደ ምስጢራት ታውቃለህ? በቁጥር ደረጃ እንደዚህ ብዬ አምስቱን ለመጥቀስ ምናልባት ሰንበት ትምህርት ቤት ተምረሃል? ከክህነት ከመቀበል በፊት? ኧረ ሰንበት ትምህርት ቤት አልቆየሁም። እሺ ሰርክ ጉባኤ ተምረሃል? ባህር ዳር ላይ። አዎ ባህር ዳር ነው የቆየሁት። የቤተክርስቲያን ተማርክ? ጎርደማ ገብርኤልን ታውቀዋለህ? እሺ በስም አውቀዋለሁ። እዛ ማናድ የሚያገለግሉ ሰዎች አውቃለሁ። እሺ በጣም ጥሩ። እዛ ነው በስተማር የነበረው? እና እዛ ነበርኩኝ ብዙ ሰዓት ላይ። እሺ ስለዚህ አምስቱ አዕማደ ምስጢራትን አልተማርካቸውም? ያው አልተማርኩም ሳይሆን ይሄን ያክል ፎከስ አድርጌባቸው እንትን የምላቸው ነገራቶች አይደሉም እና በስም ደረጃ እንደዚህ ለመግለጽ ይሄን ሳታውቅ እኮ ክህነት እኮ አይሰጥም ወንድሜ። እኔ ዲያቆን ስሆን የመጀመሪያ ጥያቄ በስልክ መጣብህ። ኦኬ እኔ ዲያቆን ስሆን ክህነት ሲሰጠኝ ኦኬ የተጠየቁት ጥያቄ ምን መሰለህ? አምስቱን አዕማደ ምስጢራት ተናገር መስክር ተብያለሁ። ምክንያቱም እነዚህ ዶግማ ናቸው፣ እነዚህ እምነት ናቸው። አንድ ዲያቆን ነኝ የሚል እነዚህን ሳያውቅ ድቁናም አይሰጠው። ገባህ? ውዳሴ ማርያሙ፣ ቅዳሴው፣ ዳዊቱ ሁሉ ከዚህ በኋላ የሚመጡ ናቸው። መጀመሪያ ሃይማኖትን ነው የሚታወቀው። ሃይማኖት ምን እንደሆነ የሚታወቀው በአምስቱ አዕማደ ምስጢራት ትምህርት ነው። እኛና ፕሮቴስታንትን የለየን፣ እኛ ሌሎችን የለየን የድንግል ማርያም አማላጅነት የመላእክቱ ምልጃም አይደለም። እንደኛ እንደ ኦርቶዶክሳዊ አውቀው ነው የምነግርህ። እኛን የለየን አምስቱ አዕማደ ምስጢራት ያለው ትምህርት ነው። አየህ? እሺ ንገረኝ እስቲ ከእንትኖቹን ታውቃቸዋለህ ወይስ ልንገርህ? እሺ ልንገርህ። ንገረኝ። ኦርደሩን ጠብቀን ንገረኝ። እሱን ነው መጠበቅ የማልችለው። ለዛ እኮ ነው ኦርደሩን ነው። ለዛ ነው ያስተካክላለሁ። ንገረኝ። እሺ ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን፣ ምስጢረ ተክሊል፣
ቀንዲል ሌላውን እንግዲህ ሙላባቸው። ነገራችን ላይ ኦርደሩን አልጠበቅኩትም አውቃለሁ። ኦኬ ስንት ዓመት ሆነ ቤተክርስቲያኑ? ስንት ዓመት ሆነ ዮሐንስ? 2012 አካባቢ ነው። ምን የሆንከው? ዲቁና የተቀበልኩት በኢትዮጵያ 2012 ኦኬ። ከ2012 በፊት ሰንበት ቤትም አልተማርክም? ሰርክ ጉባኤም አልተማርክም? አዎ ማለት በቆሎ ትምህርት ቤት ደረጃ ነው ካወቅከው። ምናልባት በዚህ በቆሎ ትምህርት ቤት ባይዘወይ የአምስቱ አዕማደ ምስጢራት ትርጓሜ በደንብ ነው የሚሰጠው። እሺ እሱን እንቶ ምናልባት ሊሆን ይችላል። እሺ ግን አሁን እሱ ነገር ምን አለ መሰለህ፣ ለምሳሌ እኔ የማውቀውን ጉባኤ ቤት አንዴ ልንገርህና ዮሐንስ ወንድሜ አንዴ ከድቁና ከተቀበልክ በኋላ 2012 ዓመተ ምህረት ጀምሮ አሁን አይ ቲንክ ስንት ነው? 2017 ነው በኢትዮጵያ አይደል? በዚህ 5 ዓመት ውስጥ ለመማር ሞክረሃል? እኔ ከተቀበልክ በኋላ እኔ የፋርማሲ ተማሪ ነኝ። በነገራችን ላይ የፋርማሲ ተማሪ ነኝ እና ክላስም ስላለብኝ ይሄን ያክል ፎከስ ለማድረግ ያስቸግረኛል። ስራም አለ። አንደኛ የቤተ ክርስቲያኑ ስራ አለ፣ ሁለተኛ ላይ ደግሞ የግል ስራ አለ፣ ሶስተኛ ላይ ደግሞ ተማሪ ነኝ። 3ኛ ዓመት የፋርማሲ ተማሪ ነኝ እና የኔ ያክል ነገራቶችን በኦንላይን በኩል ካልሆነ በስተቀር የኔ ያክል ነገራቶችን ለመከታተል በእርግጥ ይከብዳል። አይከብድም፣ ምክንያቱም ግቢ ጉባኤ አለ። ወንድም አለ ግቢ ጉባኤ አለም የለም ወይስ አለ? የምትማርበት ቦታ ውስጥ አለ። እና ግቢ ጉባኤ የሚማረው ማን ነው? ተማሪ አይደለም የሚማረው? ሄዶ ግቢ ጉባኤ ስትል ግቢ ማለት ለምሳሌ ያክል ዩኒቨርሲቲ ብቻ ነው? የግል ዩኒቨርሲቲዎችን ታውቃለህ? መዝሙሪ አለ፣ ፌሎሺፖች አሉ። የፌሎሺፕ ይባላል ወይ ደግሞ ግቢ ጉባኤ ይባላል። ለምሳሌ እኔ ዩኒቨርሲቲ ውስጥ የግል ዩኒቨርሲቲ ላይ ነው የምልህ። አሉ በጣም የአድቫንስ ዩኒቨርሲቲ ነው። ዩኒቲ ዩኒቨርሲቲ ውስጥ እንዳላቃለው የተለያዩ ኮሌጅ ውስጥ የማህበረ ሪፍቲ ቫሊን ታውቃለህ? ሪፍቲ ቫሊ ማህበረ ቅዱሳን አላቸው እዛ ወንድሜ። ማህበረ ቅዱሳን እስካሁን አልገጠመኝም። እስካሁን 3 ዓመት ሆኖናል። አንተ ስላላወቅህ ነው ስላልፈለክ ነው እንጂ ማህበረ ቅዱሳን ሞስት ኦፍ የፕራይቬት ኮሌጆችም የገቨርንመንት ዩኒቨርሲቲዎችንም የግቢ ጉባኤ አለ፣ ለረጅም ዓመታት አሉ። አየህ አሁን እሱ እንኳን እሺ ቢሆን 5 ዓመት ሙሉ ስለ ዶግማ ትምህርቶች አታውቅም። መልካም እኔ ልንገርህ፣ አሁን ንገረኝ። 7ቱ ሚስጥራተ ቤተክርስቲያንና 5ቱ አዕማደ ምስጢራት ሲባል ሰምተህ ታውቃለህ? አውቃለሁኝ። 7ቱ ሚስጥራተ ቤተክርስቲያንና 5ቱ አዕማደ ምስጢራት ምንድን ነው የሚለያቸው? በነገራችን ላይ በዚሁ አብራራልኝ። በቃ አለቀ። እንደዚህ ከምልህ ይልቅ ችግር የለውም ንገረኝ። አንተን ማወቅህን ሊያውቀውና ካላወቅከውም አላውቀውም በለኝ። እሺ እኔ እንጃ አላስታውሳቸውም። እሺ 5ቱ አዕማደ ምስጢራት ምክንያቱም ነግሬሃለሁ። አሁን እኔ መጀመሪያ ምን ብያለሁ መሰለህ? አንደኛ ደረጃ ላይ እኔ በቤተ ክርስቲያን በቅዳሴ ትምህርት ቤት ደረጃ ነው ያደግኩት ብያለሁ። ሁለተኛ ላይ ደግሞ እና ከተቀበልኩ በኋላ ወንድሜ 5 ዓመት ሙሉ ውስጥ ራስን ችለህ ትልቅ ሰው ነህ። ቤተክርስቲያን የሰርኩ ጉባኤ ያለ እውነቴን ነው እኮ የምልህ። ቲክቶክ ከከፈት ስንት ጊዜ ሆነ? እስኪ ንገረኝ። 4 ቀን ሆነ አይደለ? ቲክቶክ ለምን ከፈትክ? ምንድን ነበር አላማ? ስከፍት ምን ፈልገን የከፈትከው ብዬ ነው የከፈትኩበት ትልቁ ምክንያት ሰዎች የሆነን እውነት ማወቅ መቻል አለባቸው ብዬ ስለማስብ። የምን ኦርቶዶክሳዊ የሃይማኖት እውነት ማለትክ ነው? አልተማርኩም እኮ አልከኝ። ተምሬያለሁ እንጂ ቅዳሴውን ማን ተማርልኝ? ቅኔ ምራታው ማን ተማረ? ቅዳሴ ማርያም ዜማውን ማን ተማረ? ይሄ ከቤተ ክርስቲያን ትምህርት ውስጥ እሱ መጀመሪያ የምትማረው እሱ አይደለም። መጀመሪያ ትምህርቱ ዶግማ ትምህርቶች ናቸው። ኦኬ ለምሳሌ አንድ ሰው ቅዳሴ ላያውቅ ይችላል። ኦኬ ቅዳሴ ላይገባ ይችላል፣ ግን እምነቱን ጠንቅቆ ደግሞ ያውቃል። ገባ? ቅዳሴውን አለማወቁ ዶግማ ትምህርቱን አያዛባበትም። ቅዳሴው ዶግማ ትምህርቱን ማጠንከር። እዚህ ጋር ግን እንትና የመዝሙር ያሬድዬ እዚህ ጋር ላንስማማ ነው። በቃ ለምን እንደማንስማማ ታውቃለህ? ቅዳሴውን አለማወቁ አልክ። ተረዳኸኝ? አለማወቁ ማለት እኮ ሲጀምር ቅዳሴ ካላወቀ አንድ ዲያቆን ሊያስብለው የሚችለው ነገር ምንድን ነው? እኔ ስለ ዲያቆናት አይደለም የሚያወራሁት። አየህ ተሳሳትክ።
እኔ እያወራሁ አይደለም ስለ እኔ እያወራን ስላለን ብዬ እኮ ነው። ስለ እኔ ነው አይደለም የምናወራው። ኖ እዚህ ቲክቶክ የመጣሁት ላስተምር ነው ስላልከኝ ቅዳሴውን ብታስተምር በደንብ ስማኝ። ቅዳሴውን ውዳሴ ማርያም ብታስተምር ኦልሬዲ ሰው መጀመሪያ አስቀድሞ ዶግማ ትምህርቱን የሃይማኖት ትምህርቱን እምነቱን ሳያውቅ ቅዳሴ ብታስተምረው ለዛ ሰው ምን ይረባዋል? ንገረኝ። ዜማ ብታስተምር በጣም ምስጋና እኮ ነው ቅዳሴ። ሲገባውና ወንድሜ የምትናገው ነገር ለምን አይገባውም? እንዲገባው ደግሞ አንተ ማድረግ አለብህ መሰለህ፣ ከመጽሐፍ ቅዱስ ጋር እያመሳከርክ ልታስተምረው ይገባል ማለት ነው። ስለዚህ አሁን አንተ ቅዳሴው ይሄን ያክል ምክንያቱም ቅዳሴውን ጣል አደረከው። ምክንያቱም ቅዳሴው ይሄን ያክልም አይደለም ግን እንጂ ይኸውልህ ቅዳሴማ ለገባው ሰው ከመጽሐፍ ቅዱስ ጋር አንጻር ለገባው ለሚያስተምረው ሰው ለሚኖረው ሰው ቅዳሴው ህይወቱ ነው። ቅዳሴው የአምልኮቱ ክፍል ነው። አየህ ይሄ ዜማ እኮ የመላእክት ዜማ መሆኑን ታውቃለህ አይደለ? መዝሙር ያሬድ እኔ እናንተን እሱ ነው የሚገባና አየህ እኔ እናንተ ይገባናል እሱ ሰው ግን እዚህ ቲክቶክ ላይ ያለው ሰው ግን አስቀድሞ ዜማ ከምታስተምሮ ይልቅ መጀመሪያ ምን ይፈልጋል? ስለ ስላሴ ጥያቄ ያለው፣ ስለ ነገረ ክርስቶስ ጥያቄ ያለው፣ ስለ ነገረ ቁርባን ጥያቄ ያለው፣ ስለ ነገረ ጥምቀት ጥያቄ ያለው፣ ስለ ነገረ ትንሣኤ ሙታን ጥያቄ ያለው። አየህ ይሄንን እያዜምክ አይደለም የምታስተምረው፣ ይሄንን የምታስተምረው በመጽሐፍ ቅዱስ ነው። ከዛ ይሄን ካስተማርኩ በኋላ እያዜምክም እኮ ልታስተምረው ትችላለህ። በዜማ መልኩ አለ ታውቃለህ አይደለ? መዝሙር ያሬድ በዜማ በኩል አሁን እኔ በዜማ በኩል ያለውን ልልልህ እችላለሁ። ሀሳቡን አስጨርሰኝ። ቆይ አልጨረስኩም። እሺ ከዛ በኋላ ገብተህ ይኸውልህ ቅዳሴያችን ራሱ መጽሐፍ ቅዱስ ነው ብለህ ደግሞ ታስተምረዋለህ። አየው ቅዳሴያችን ራሱ አምልኮ ክፍላችን ነው። ለምን ቅዳሴያችን ከመጽሐፍ ቅዱስ የወጣ ነው። ለምሳሌ ትለውና መዝሙረ ዳዊት ምስባክ ከመዝሙረ ዳዊት ግጻዩን ታወጣና ይሄው ግጻይ ለምሳሌ ላሳየህ። ይሄው ግጻይ ግጻዊ ትለዋለህ። አየው ይሄ ግጻዊ ከዓመት እስከ ዓመት ቅዳሴያችን ያለበት ነው ከነ ምልክቱ። ይሄው በአንድ ቅዳሴ ላይ የሚነበቡት ከመጽሐፍ ቅዱስ የወጡ የሚነበቡበትን ምክንያት ይሄ ስለሆነ ስትል ትርጉም ይሰጣል። አየው የሚያስቀድሰውም ሰው አሃ ለካ ቤተክርስቲያኔ እንደዚህ ውብ ናት፣ ለካ ቤተክርስቲያኔ ቅዳሴው ሁሉ መጽሐፍ ቅዱሳዊ ነው ትላለህ ይላል። አየው አሁን ለምሳሌ ቅዳሴ ማርያም ቀድሰ የምታውቅ ከሆነ ስለ ስላሴ ያለው አይደለም? አዎ አብ ወልድ መንፈስ ቅዱስ እያለ በጣም ጥሩ። አሁን አንተ ለምሳሌ በደንብ ስማኝ፣ አንተ የተወለደው አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ አይደል? በነገራችን ላይ ግን ይሄን ነገር ራሴ እናገራዋለሁ፣ ግን ጨርስ። እንደዛ ብዬ አይደለም ማማ። እሺ አዎ ልበልሽ። ቅዳሴ ማርያም ላይ አብ ወልድ መንፈስ ቅዱስ ተወልዷል የሚል ነገር አንብበሃል? አይ ያልኩበትም ምክንያት በኋላ ብነግርህ አይሻልም? ትነግረኛለህ? የለም አላነበብኩም። የለም ቅዳሴ ማርያም ላይ የነገረ ስላሴ ትምህርት አለ የለም? አለ። እስቲ ቅዳሴ ማርያም ላይ ያለውን የነገረ ስላሴ ትምህርት ንገረኝ። ቅዳሴ ማርያም በጣም ሰፊ እኮ ነው። በነገራችን ትምህርቱን የፈለኩት እኔ ቅዳሴ ማርያም ላይ ያለውን እኔ ዘርዝርልኝ አላልኩም። ቅዳሴ ማርያም ላይ ያለውን የነገረ ስላሴን ትምህርት በአጭሩ አስረዳኝ። ምንድን ነው የሚለው? መለኮታዊ አንድነታቸውን ነው የሚናገረው። በነገራችን ላይ ሌላስ የምን ሶስትነት ይናገራል? አካላዊ ሶስትነት። ሌላስ የምን ሶስትነት ይናገራል? የገጽ አካል ማለት እኮ ነው። እሺ የግብር ሶስትነት ሲባል ምን ማለት ነው? የግብር ሶስትነት ሲባል እስኪ አንተ አብራራው። በነገራችን ላይ ነገር ቅዳሴ ማርያም አውቃለሁ ላስተምር ነው ያልከውን እኮ ነው የምጠይቀው ወንድሜ። እሺ ምንድን አሁን እኮ አንተ የጠየቅከኝ እኔ ያልኩ ነገር ቅዳሴ ማርያም ምንድን ነው? ዜማ እኮ ነው። እኔም ስለ ምልክት ነው እያወራሁ የነበረው አይደል? ችግር የለውም እኮ ብትነግረኝም ችግር የለውም። አንዴ ይኸውልህ የዜማ ምልክት ብቻ ሳይሆን ንባቡ አለው አይደለ? ንባቡ ታነበዋለህ፣ ታዜመዋለህ። ብታዜመውም ብታነበውም አንተ ትምህርቱና መልእክቱ አምነህበት ነው አይደል? ኦኬ እሺ። ስለዚህ በቅዳሴ ማርያም ላይ ያለው የስላሴ ግብረ ሶስትነት ብሎ የሚያስቀምጠው ምንድን ነው ንገረኝ። አሁን የተናገርኳቸው ነገራቶች ናቸው፣ ግን እዚህ ላይ አንድ ነገር ልጨምርና እነግርሃለሁ። አንድ ነገር ልጨምር። ቅዳሴ በምልክት ስትማር ማለት ነው ብዙ ጊዜ ዮሐንስ እባክህ ወንድሜ የቅዳሴ ማርያም ላይ የስላሴን የግብር ሶስትነት የሚናገረውን ክፍል ንገረኝ። ምንድን ነው የግብር ሶስትነት ይላል?
ካላወቀው መጽሐፉን ስጠኝ። አሁን መጽሐፉን አውጥቼ ላሳይ ይችል ነበር፣ ግን መጽሐፍ እኔ ጋ የለም። ተረዳኝ። በቃል ለማስታወስ ግን ስንት 5 ዓመት 6 ዓመት ቀድሻለሁ እያልክ ነው አይደል? ስለዚህ ይሄ እኮ በቃል የታወቀ ትምህርት ነው። የሥላሴ ግብር ሶስትነት እኮ ቅዳሴ መጽሐፍ አያስፈልግም ለማስረዳት። እሺ በቃ አንተ አስረዳኝ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለውን ትምህርት ታውቀዋለህ? አውቀዋለሁ። በትክክል። ታዲያ ካወቅኩ ለማለት ነገኙ ነበር። ያው ከአንተ ቢመጣ አሪፍ ነው ብዬ ነው። ዮሐንስ ይኸውልህ ወንድሜ፣ አይሆፕ እየቀለድክ አይደለም፣ አይሆፕ እያሾፍክም አይደለም። የእኔንም ጊዜ እየገደልክብኝ ከእድሜ ላይ የሆነ ጊዜ ቀንሼ ነው የማውራ ያንተንም የእድሜ ወንድሜ። አዎ፣ ስለዚህ እንዲያው እንትን ባትል ቁም ነገር አድርገህ ብታወራኝ ደስታዬ ነው። አክብሬ ቁም ነገር ነው፣ ማርያምን ቁም ነገር ነው እያወራሁኝ ያለሁት በነገራችን ላይ። እሺ ጥሩ፣ ቁም ነገር እያወራ ከሆነ የመጨረሻ ልጠይቅህ እንግዲህ፣ አብ ወላዲ ነው ሲባል ምን ማለት ነው? አብ ወላዲ ነው ሲባል ምን ማለት ነው? አብ ወላዲ ነው ሲባል ያለ እናት ወልድ፣ ያለ እናት ወልድ ስላለ። አብ ወላዲ ነው ሲባል ምን ማለት ነው የጠየቅኩ? አባት። ወልድ ተወላዲ ነው ሲባል ምን ማለት ነው? ልጅ። የማ ልጅ? የአብ። መንፈስ ቅዱስ ሰራጺ ነው ሲባል ምን ማለት ነው? ህይወት ሰጪ። ለማን ነው ህይወት የሚሰጠው? ለአብና ለወልድ። መንፈስ ቅዱስ ሰራጺ ማለት እንደዛ ነው። እንግዲህ እኔ የማውቀውና የነገርኩህ ያው እንድታረማኝ እኮ ነው። ያ ከተሳሳትኩኝ ደግሞ አርመኝ ብያለሁኝ እኮ። መስረጽ በግዕዙ ምን ማለት ነው? ሰረጸ ሲባል ምን ማለት ነው በግዕዙ? ሰረጸ ተዋሃደ። ሰረጸ ተዋሃደ ተዋሃደ። በቃ ሰረጸ ከተባለ ገባ፣ ተዋሃዳቸው፣ ሰረጸ። መንፈስ ቅዱስ ከአብ ይሰርጻል ሲባል መንፈስ ቅዱስ ከአብ ይዋሃዳል ማለት ነው። እንግዲህ እኔ የማስበውን ነገርኩ። ያው ከተሳሳትኩኝ አርመኝ ብያለሁ። እንደዚህ እናድርግ ወንድም አለ። ምን ታረግ መሰለህ? ተማር። በቃ እኔ ምክሬ ይሄ ነው። ተማር። ችግር የለውም። ቤተክርስቲያን ጊዜው ይኸውልህ፣ ስማኝ አንዴ። የምትናገረው ትምህርቶች ጠቅላላ ስህተት ናቸው። ቤተክርስቲያን አይወክልም፣ ክብረ ክህነቱንም አይወክልም። ስለዚህ ምን ታደርጋለህ መሰለህ? አንተ ትክክለኛ ዲያቆን ነኝ ካልክ፣ ትክክለኛ የቤተክርስቲያን ልጅ ነኝ ካልክ ዝቅ ብለህ ጊዜ ወስደህ ተማር።